የኢትዮጵያ ሕዝብ የኑሮ ሁኔታ በዚያን ዘመን አገራችን ኢትዮጵያ በአንድ በተወሰነ ዘመን በወቅቱ በነበረው መመዘኛ በስልጣኔ በከፍተኛ ደረጃ ደርሳ ሀያል መንግስት በመመስረት ሕዝቧን ስታስተዳድር እንደነበር የታሪክ ሊቃውንት ያረጋገጡት ሀቅ ነው። በአንጻሩ ደግሞ በአሁኑ ዘመን በስልጣኔ ኋላ ቀርና ፍጹም ድሃ ከሚባሉት ጥቂት አገሮች ጎራ ተሰልፋ ራሷን እንኳን ለመመገብ የማትችልበት ደረጃ ላይ የምትገኝ መሆኗን የሚመለከት የሀገርና የሕዝብ ፍቅር ያለው ዜጋ ምን ያህል እንደሚያፈርና እንደሚያዝን መገመት አስቸጋሪ አይሆንም። ድህነት ስር የሰደደበት፣ ሳይንስና ቴክኖሎጂ ያልዳበረበት፣ ኢንዱስትሪ ያልተስፋፋበት፣ የተማረና በተለያዩ ሙያዎች የሰለጠኑ ሰዎች በብዛት የማይገኙበት፣ መሃይምነት የተንሰራፋበት፣ ከራስ ተልፎ ለሌላው ሊጠቅም የሚችል የእርሻ ምርት በዘመናዊ ዘዴ የማይመረትበት አገር የተሟላ ነፃነት አለው፣ ሉዓላዊነቱም የተከበረለት ነው ብሎ ለመናገር አይቻልም። ስለሆነም አገራችን አሁን የምትገኝበት ሁኔታ ከዚህ የተለየ ስላይደለ ነፃነቷና ሉዓላዊነቷ የተጠበቀላት ከማንኛውም ጥገኝነት ተላቃ የተሟላ ነፃነት ያላት አገር ናት ብሎ መናገር ያስቸግራል። አሁን የምንገኝበት በጣም አሳዛኝ ሁኔታ ድንገት የተከሰተና የዚህ ዘመን ትውልድ ብቻ ተጠያቂ የሚሆንበት ሳይሆን ለብዙ ምዕተ ዓመታት ሲፈራረቁ የነበሩት መንግስታት ሲመሩበት የነበረው የአገዛዝ ሥርዓትና ሲከተሉት የነበረው የኢኮኖሚ ፖሊሲ ለእድገትና ለብልጽግና እንቅፋት ከመሆኑም በላይ ከዓለም ስልጣኔ ራሳቸውን አግልለውና አርቀው በመቆየታቸው ጭምር የመጣ ነው። ዘመናዊ ትምህርት በአገራችን እንዳይስፋፋ ወግ አጥባቂ የሆኑ የቤተ መንግሥትና የቤተ ክህነት ባለሟሎች እንቅፋት በመሆናቸው ከቤተ ክህነት ትምህርት ውጪ በዘመናዊ ትምህርት የታነጹ በተለያዩ የሙያ ዘርፎች የሰለጠኑ ኢትዮጵያውያኖች ሊወጡና ዘመናዊ የመንግሥት አደረጃጀትና አወቃቀር ዘርግተው ለእድገት በር ከፋች የሆነ ዘመናዊ ሥርዓት ሊመሠርቱ ሳይችሉ ቀርተዋል። ስለሆነም በዘመናዊ ትምህርት ሰልጥነው በፖለቲካው፣ በኢኮኖሚው፣ በሳይንስና ቴክኖሎጂ፣ በተለያዩ ኪነታዊ ዘርፎች በቂ እውቀት ኖሯቸው ኋላ ቀሩን መንግሥታዊ ሥርዓት ቀይረው ዘመናዊ አስተሳሰብና አመለካከት በሕዝቡ ውስጥ ለማስረጽ ባለመቻላቸው ለዘመናት ለስልጣኔ ባዕድ ሆነን ለመኖር ተገደናል። በሺህ ለሚቆጠሩ ዓመታት ስናንቀላፋ ለመቆየታችን ዋነኛ ምክንያትና ተጠያቂ ሆኖ የሚቀርበው በሀገራችን ሕዝቡን ለመከራና ለችግር የዳረገው ለዘመናት በሕዝቡ ጫንቃ ላይ ተንሰራፍቶ የነበረው የዘውድ አገዛዝ ሥርዓት የዘር ግንድ እየቆጠሩ በተከታታይ ሲገዙን የነበሩ ንጉሣዊ መንግሥታት እንደነበሩ መረዳት አያስቸግርም። እነዚህ ንጉሣዊ መንግሥታት አገሪቱን ለኋላ ቀርነት የዳረጓት ከመሆናቸውም ባሻገር በሕዝቡ ላይ ወደር የሌለው ግፍና በደል አድርሰውበታል። ሕዝቡ ሲፈጸምበት የነበረውን ግፍና በደል መሠረታዊ መንስኤውን ለይቶ ለማወቅ የሚያስችለው በቂ ንቃት ስላልነበረው ከዚህም በላይ በሕዝቡ ላይ ሲፈጸም የነበረውን በደል በደሌ ነው ብለው ለሕዝቡ መብት መጠበቅ የሚታገሉ የነቁ ግለሰቦች ወይም ቡድኖች ባለመኖራቸው ሕዝቡ ለመብቱ ሊታገል ቀርቶ ግንዛቤውም ሊኖረው አልቻለም። የሕዝቡን ብሶት የራሳቸው ብሶት አድርገው ለመብቱ መከበር የሚታገሉ የተማሩ ሰዎች ባለመኖራቸው እስከ 20ኛው ክፍለ ዘመን አጋማሽ ድረስ ጉልህ ሆኖ ሊጠቀስ የሚችል እንቅስቃሴ አልታየም። ገበሬው ምንም አይነት ነፃነት ስላልነበረው መብቱም የተገፈፈ ስለነበር ከመላ ቤተሰቡ ጋር ዓመት ሙሉ ጉልበቱን አፍሶ ከሚያመርተው ምርት ለመሬት ከበርቴው እስከ 75 ከመቶውን ግብር መገበር ግዴታው ነበር። በዚህም ምክንያት ዝንተ ዓለም ከእጅ ወደ አፍ የሆነ የሰቆቃ ዘመን አሳልፏል። ለባለመሬቱ ከሚከፍለው ቀጥተኛ ግብር በተጨማሪ ገበሬው ከነ ቤተሰቡ ለመሬት ከበርቴው ወይም ለከበርቴው ወኪል የጉልበት አገልግሎት የመስጠት ግዴታም ነበረበት። አጥር በማጠር፣ ቤት በማደስ፣ የወር ተራ ገብቶ በዘበኝነት በማገልገል፣ በእርሻ ሥራ በመሳተፍ ሌሎችም
አስፈላጊ የሆኑ አገልግሎቶችን በመስጠት ብዙ የሥራ ጊዜውን ያባክናል። ከእርሻ ከሚያገኘው ምርት ለመሬት ከበርቴው ከሚገብረው በተጨማሪ ማር፣ ቅቤና ሙግት በየዓመቱ ካላቀረበ ከመሬቱ ተነቅሎ ለረሃብ እንዲጋለጥ ይደረግም ነበር። የመሬት ከበርቴው በይዞታው ስር የነበረውን መሬት ለሌላ ባለሀብት ለመሸጥ በፈለገበት ጊዜም በጭሰኝነት መሬቱን ሲገለገልበት የነበረውን አርሶ አደር ከመሬቱ ጋር እንደ ሸቀጥ ይሸጠዋል። መሬቱን የገዛው አዲሱ የመሬት ባለቤትም በመሬቱ ላይ ሰፍረው የነበሩትን ጭሰኞች ከፈለገ የመንቀልና አዳዲስ ጭሰኞችን የማስፈር ወይም በሌላ ዘዴ መሬቱን የመጠቀም ሙሉ መብት ነበረው። በርካታ አካባቢዎች ዘመናዊ እርሻ እናስፋፋለን በሚል ሽፋን በብዙ ሺህ የሚቆጠሩ የገበሬ ቤተሰቦች በሀገራቸው ለስደት የተጋለጡባቸው ሲሆን፣ በሌላ በኩል ደግሞ ለዓመታት ከኖርንበት ተወልደን ካደግንበት አካባቢ መነቀል የለብንም፣ ተነቅለንስ ወዴት እንሄዳለን ብለው የተቃውሞ ድምፅ ያሰሙ አንዳንድ ገበሬዎች የመኖሪያ ቤታቸው በውስጡ የነበራቸውን የቤት ዕቃ እንኳን ለማውጣት ዕድሉ ሳይሰጣቸው በትራክተር እንዲደመሰስ ወይም በሰዓት እንዲጋይ ተደርጎባቸዋል። በሌላ በኩል ሠራተኛውም ለአስከፊ ብዝበዛ የተጋለጠ ነበር። ሠራተኛውና ቤተሰቡ ለኑሮ የሚበቃ የመነሻ ደሞዝ በመንግሥት በኩል በሕግ ተደንግጎ ባለመሰጠቱ አሰሪዎች በራሳቸው ፈቃድና ችሮታ ብቻ የሚወስኑትን አነስተኛ ደሞዝ በመክፈላቸው ሠራተኛው ራሱንና ቤተሰቡን ለማኖር ተስኖት በረሃብ በበሽታና በእርዛት ሲሰቃይ ኖሯል። የአብዛኛው ሠራተኛ ቅጥር በጊዜያዊነት ወይም በኮንትራት በመሆኑ በማናቸውም ጊዜና ሰዓት አሰሪዎቹ የፈለጉትን ሠራተኛ ከሥራ የማባረር ሙሉ መብት ነበራቸው። ይህም ሊሆን የቻለው መንግሥት የሥራ ዋስትናን የሚያረጋግጥ ሕግ ባለመደንገጉና በሥራ ላይ ባለማዋሉ ነው። ሠራተኛውም አሰሪው በፈለገ ጊዜ ከሥራ እንደሚያባረረው ስለሚያውቅ መብቴ አልተከበረልኝም፣ ማግኘት የሚገባኝን ጥቅም አላገኘውም ብሎ ለመጠየቅ አይሞክርም። በተለይ በአቅም ከገፉ ሠራተኞችም በተጨማሪ በሴት ሠራተኞች ላይ ይደርስ የነበረው ግፍ ከወንድ ሠራተኞች ይበልጥ አስከፊ ስለነበር ሴቶች ለድርብ ጭቆና የተጋለጡ ነበሩ። ለተመጣጣኝ ሥራ ተመጣጣኝ ክፍያ የሚለው ዓለም አቀፋዊ መርህ ተፈጻሚ ባለመሆኑ ለሴት ሠራተኞች የሚከፈለው ክፍያ ከወንዶች ሠራተኞች ያነሰ ነበር። ከዚህም በላይ የወሊድ ፍቃድ ስለማይሰጣቸው የመውለጃ ቀናቸውም ድረስ ቆመው ለመሥራት ስለሚገደዱ ብዙ ሴት ሠራተኞች በሥራ ቦታ ላይ እንዳሉ ምጥ ይጀምራቸው እንደነበር የሚታወስ ነው። ሠራተኛው የህብረተሰብ ክፍል አምራች ኃይል ሆኖ ኢኮኖሚያዊ ጠቀሜታ ባለው ሥራ ላይ ተሰማርቶ ለካፒታሊስቶቹ የሀብትና የብልጽግና ምንጭ ሆኖ ሳለ ራሱ ግን በድህነት በረሃብና በእርዛት በመኖር መራራውን ሕይወት ለብዙ አስርት ዓመታት መግፋቱ በጣም የሚያሳዝንና የሚያስቆጭ ክስተት ነበር። የወታደሩ ክፍልም ከዚህ የተለየ ሕይወት አልነበረውም። በፊውዳሉ ሥርዓት የተለየ ባሕሪ የተነሣ የሥርዓቱ ጋሻ ጃግሬ ሆኖ አቅፎና ደግፎ በሚጠብቀው በወታደሩ ክፍል አባላትም ላይ በገበሬውና በሠራተኛው ላይ ከሚፈጸመው በደል እምብዛም በማይተናነስ ሁኔታ ወታደራዊ ክብሩን አዋርዶና ስብዕናውን ረግጦ ሲፈጸምበት የነበረው ግፍ በቀላል የሚታይ አልነበረም። በፊውዳሉ ሥርዓት የአንድ ወታደር ደሞዝ በወር 10 ብር ብቻ የነበረው በ33 ዓመታት ውስጥ ማለትም ከ1933 እስከ 1966 በነበረው ጊዜ ከብዙ ውጣ ውረድ በኋላ 112 ብር ደርሶ ነበር። የመጨረሻው 112 ብር የወር ደሞዝ ሊገኝ የቻለው በ1966 በተቀሰቀሰው የሕዝብ ዓመፅ ሰራዊቱ ከሕዝብ ጎን እንዳይወግን ታስቦ እንደነበር ይታወቃል። የሰራዊቱ አባላት በሰሜን፣ በኦጋዴን፣ በባሌ፣ በነጌሌና በዶሎ በረሃዎች ሲንከራተቱ ከዚያችሁ ከሚያገኟት መጠነኛ ደሞዝ ትተዋቸው ለሄዱት ቤተሰቦቻቸው
ከፊሉን ተቆራጭ አድርገው ስለሚሄዱ እነሱም ቤተሰቦቻቸውን የተጎሳቆለ ኑሮ መግፋት ግዴታቸው ነበር። በአንዳንድ የጦር ሰፈር የሚኖሩ የጦሩ ቤተሰቦች በጣም ጠባብ በሆነች ክፍል የአንድ ቤተሰብ አባላት እንደ ሰርዲን ታጭቀው ከእስር ቤት ባልተናነሰ ሁኔታ አንዱ በሌላው ላይ እየተደራረቡ ኖረዋል። እንዲሁም በአንድ የእህል መጋዘን በሚመስል አዳራሽ አነስተኛ ቦታ በጨርቅ ወይም በካርቶን እየተከፋፈለ ለእያንዳንዱ ወታደር ቤተሰብ ምንም አይነት የግል ነፃነት በማይጠበቅበት ሁኔታ እንደ ከብት ታጉሮ መኖር ግድ ሆኖበት ነበር። ቀለብ በሚሰፈርበት አካባቢ ለወታደሩ የሚታደለው የጤፍ ዱቄት ከአፈር የተቀላቀለ ሲሆን ይህንኑ ዱቄት ራሱ ወታደሩ በቂጣ መልክ ጋግሮ መብላት ግዴታው ነው። በአንዳንድ አካባቢ ደግሞ ከአሸዋ የተቀላቀለ የጤፍ እንጀራ ቢዘጋጅም የወጥ ማጣፈጫ ስለማይቀርብ ወጡ የሚሰራው እህል በእህል ነበር። እንደ ደንቡ ለአንድ ወታደር በዓመት 2 ልብስና 2 ጫማ መታደል ሲገባው የጦሩ የበላይ አዛዦች የአንድ ልብስና የአንድ ጫማ በጀት ለሰራዊቱ እንደታደለ አስመስለው ገንዘቡን ለግላቸው በማስቀረት ለሰራዊቱ 1 ልብስና 1 ጫማ ብቻ በማደል የተረፈውን ኪሳቸው ከተው ለርዛት ይዳርጉት ነበር። መቀየሪያ ልብስ ሳይኖር ያችው 1 ልብስ ዓመት ሙሉ ስለምትለበስ በጥስጥሷ ወጥቶ ከፊል እርቃናቸውን የሚሄዱ ወታደሮች እንደነበሩ የሚታወስ ነው። የመጠጥ ውሃን በተመለከተ በተለይ በበረሃ የሚኖረው ወታደር ንጹሕ ውሃ ሊቀርብለት ሲገባ ከአሸዋ ውስጥ ተዝቆ የሚቀዳውንና የተላውን ውሃ ከመጠጣት ውጪ ሌላ ምንም ምርጫ አልነበረውም። በዚህም የተነሳ በተለያዩ በሽታዎች ተጠቅቶ በቂ ሕክምና አገልግሎት ማግኘትም ስለማይችል በጦር ሜዳ ከሚሰዋው ወታደር ይልቅ በቀላል ሕክምና ለመዳን እየቻለ በተላላፊ በሽታ የሞተው ወታደር ቁጥሩ የበዛ ነበር። መኮንኖች በተለይ ከፍተኛዎቹ እያንዳንዳቸው አንዳንድ ወታደር በመኖሪያ ቤታቸው እንደ አሽከር ይመደብላቸው ነበር። የመኮንኑን ልብስ ማጠብና መተኮስ፣ ቤት ማጠብና መወልወል፣ አልጋ ማንጠፍ፣ መኪና ማጠብ፣ የመኮንኑ ባለቤት ገበያ ስትሄድ ዘንቢል አንጠልጥሎ መከተል፣ የገዛችውንም ዕቃ ተሸክሞ መምጣት ያለበት ይኸው ወታደር ሲሆን በአጋጣሚ ከሴትየዋ ጋር ካልተስማማ ወደ በረሃ የመባረር ዕድል ይገጥመው ነበር። ከፍተኛ የጦር መኮንኖችም በተለይም ጀነራሎቹ ስለ ወታደሩ ደህንነትና የውጊያ ብቃት ከማሰብና ትኩረት ከመስጠት ይልቅ የራሳቸውን ጥቅም በማሳደድ በቀጥታ የብዝበዛው ተግባር ተሳታፊ መሆናቸውና ወታደራዊ ኃላፊነታቸውን ዘንግተው በእርሻ ተግባርም በመሰማራታቸው የጦሩን ሞራልና ዲሲፕሊን ገደሉት። ስለሆነም በጦሩና በበላይ አዛዦቹ መካከል የነበረው ግንኙነት የሻከረ ሆነ። የወታደሩ ክፍል የሚፈጸምበትን ግፍና በደል ቻል በማድረግ የኢትዮጵያን ሉዓላዊነትና የሕዝቡን አንድነት ለማናጋት በየአቅጣጫው የተነሱትን ጸረ ኢትዮጵያ ኃይሎች ለመደምሰስ በሚዋደቅበት ወቅት የጦሩ የበላይ አዛዦች የግል ጥቅማቸውን በማሳደድ ተግባር ላይ በመሰማራታቸው ጦሩ አዛዦቹን ጠላ። በሥርዓቱም ላይ የነበረውን የተሳሳተ አመለካከት እንደገና ለመገምገም ተገደደ።